አሸናፊ ይባላል። ዘመዳችሁ ነኝ። እሺ ዘዳግም ይባላል። በቃ እናንተ ተጫወቱ። እሺ እንዴ ምን ልታረግ መጣ? ምን ላድርግ? ዝም አልካ እንዴ? እና ቤት ትመጣለህ እንዴ? አሁን ለማንኛውም ሂድ በቃ። ወይ ቢሮ ና እናወራለን ወይም ደግሞ አንተ ጋር እመጣለሁኝ። እንቅልፍ የለኝም። ተኝቻለሁ። ጭራሽ ቤት ይመጣል እንዴ? በስማም አስተነገጥከኝ እኮ። አንቺ ቦቅቧቃ አውቀህ እንደ እኔ ስመጣ የተኛኸው? እሱ እንኳን መጀመሪያም ተኝቼ ነበር። ቆይ ግን ምንድን ነው ያስደነገጠሽ? እንዴ አላሰብኩትም ነበር። የተኛ ነበር የመሰለኝ። ቆይ ግን ምን ልታደርጊ ነበር? እኔማ መድኃኒት ሰዓት ደርሷል ብዬ ልቀሰቅስ ነበር የመጣሁት። ሰዓት ሄደ እንዴ? አዎ በቃ አሁን ሳሎን ውረድና ምግብ በልተህ ከዛ መድኃኒትህን ትውጣለህ። እሺ ግን ብቻሽን አትችይም ወይ? ዘዳግምን ጥሪ። ችግር የለውም ሞክርና ካልሆነ እጠራቸዋለሁ። ምን እየሰራሽ ነው? ላነሳው እየሞከርኩኝ ነው። ምን አጠርኝ ነው? እስኪ ነይ ወደዚህ ቀስ በይ። አንተ ልጅ ግን በጣም በዛ። ሁሉም ነገር እኮ በአንድ አይሆንም እንዴ? መታገስ አለብን። ምንም ጊዜ ያስፈልገው፣ ቶሎ መጨረስ ነው። ልጅ እኮ ደህና ነው። የምትሰጠው መድኃኒት ደግሞ ምንም እያደረገው አይደለም፣ ጭራሽ እየተስማማው ነው ያለው። ይኸውልህ አሸናፊ፣ መድኃኒቱ በጣም ከባድ፣ ጭንቀቱን አባብሶ ሞቱን ነው የሚያፋጥንበት። እባክህን እንዲህ እያልክ ጊዜ ባትፈጅ ጥሩ ነው። በኋላ ሁሉም ነገር ከእጅ ይወጣና እንዳይቆጭ። እሺ ጨርሰዋለሁ፣ አንተ ብቻ ትንሽ ጊዜ ስጥ። እባክህ እንዲህ እያልክ ጊዜ አትፍጅ። ልጅ እኮ ጤነኛ ነው፣ ምንም አልሆነም። እኔ እንዳልጨረሰው አይሆንም አልከኝ። ቆፍጠን በልና ቶሎ አድርገው። እሺ ጨርሰዋለሁ፣ አንተ ብቻ ትንሽ ጊዜ ስጥ። ጊዜ ገንዘብ ነው። በተዘናጋ ቁጥር ትቀደማለህ። በኋላ ሁሉም ነገር ከእጅ ወጡ እንዳትቆጭ። አይወጣም፣ ሁሉም በቁጥጥር እየሰሩ ደግሞ ልጅቷ እሱ ጋር እንዳገሩ መቀራረብ የለባቸው። ማንን? ማርያና? አሁን መቀራረብ የለባቸው። ድንገት ፍቅር ውስጥ ቢገቡ ሊፈጠር የሚችለው ነገር ማሰብ አለብን። እንዴ ምን ማለት ነው? መቼም ቢሆን ከዚህ በሽተኛ ልጅ ጋር ልትሆን አትችልም። ስማ እቺ እኮ የቤት ሰራተኛ ነው። ምንም ነገር ማድረግ ትችላለች። አስበዋል? የቤተሰቦቹ ሀብት አለው። እንዴት ነው የማታደርገው? ታደርገዋለች። በፍጹም አይሆንም። ቶሎ አስወግደዋለሁ፣ አታስብ። አዎ ይሄኛውን ዘዳግም ልትሆን ፈልጎሽ ቆፍጠን ብለህ ቶሎ አድርገው። አይ ምንም ችግር የለውም፣ አታስብ። ሁሉም ነገር በጥንቃቄ አድርገዋል። ጥሩ። እንደዛ ከሆነ እኔን እዚህ ጋር ቆይ። ስምህን አስብ። ያለ ምክንያት አይደለም ማለት ዘዳግም አሸናፊ ነው የምትባለው። ሁሉም ነገር ካጣ የኔ ስም የለም። የወደቀና ሁሉን ያጣ ሰው አሸናፊ የሚል ቅጥያ አይኖርም። ይህ ልጅ ማመን የለብኝም። አይችልም። ትልቅ ፍርሃት ነው ውስጡ ያለው። እኔ ደግሞ ይሄን የመሰለ ሀብት ማጣት የለብኝም።
አንድ ቀን ግን በሌለሽበት አንብቤ ጉድ ነው የምሰራሽ። የተለየ ነገር እኮ የለውም። አንዳንዴ የተለየ ስሜት ሲሰማኝ ለሰዎች ማውራት ማልፈልገውን ነው የምጽፍበት። አሪፍ ልምድ ነው። እስኪ እኔም እሞክረዋለሁ። አዎ ወደፊት ስታነበው እኮ በጣም ደስ ይላል። ደግሞ ለልጆች ያሳለፍከውን ታሪክ መናገር አይጠበቅብህም። በቃ ማስታወሻን እንሰጣቸዋለን፣ ያነቡታል። ደስ ይላል፣ ግን እኔ ብዙም ልምዶ የለኝም። ማለት ስለ ራሴ ለመጻፍ ምናምን አስቤ አላውቅም። ሁሉም ነገር እኮ በልምምድ ነው የሚመጣው። ከፈለክ ለምን ከዛሬ ጀምሮ መጻፍ አትጀምርም? እኔ ጊፍት እሰጥሃለሁ። እሺ እሞክረዋለሁ። ይሄውም አንቺ ጊፍት ሰተሽኝ። አሁን እንደውም አንተ ብዙ ምጽፈው ታሪክ ያለ ነው የሚመስለኝ። ማን ያውቃል የአንድን ሰው ህይወት ሊቀይር ይችላል። የእያንዳንዳችን ታሪክ ቢጻፍ እኮ የሰው ህይወት ይቀይራል። አይ የጸሐፊ ነገር። እኔ ግን ሳድግ እንዳንቺ መሆን ነው ፈልገው። ኧረ ጨዋታ፣ አሁን አርጅተሻል። እኔ ገና ልጅ ነኝ እያልከኝ ነው? ኧረ እኔ እንደዛ አላልኩም። ግን እውነት አስተሳሰብሽ በጣም ስለሚገርመኝ ነው። አንዳንዴ ከእድሜሽ በላይ ነው የሚሆንብኝ። እኔ እንጃ ይሆናል። የምትፈልገው ነገር አለ እንዳመጣልህ? የክላስ ሰዓት እየደረሰብኝ ነው። ምን ታመጭልኛለሽ መሰለሽ? አይ ተይ፣ ይወደድብሻል። ንገረኝ የምትፈልገው፣ እናስብበታለን። አይ ስቀልድሽ ነው። እኔ ምንም አልፈልግም። ይልቅ ጊፍቴን እንዳትረሽ። እሺ አልረሳም። ሰዓት እየደረሰብኝ ስለሆነ ልብሴን ቀይሬ ልሄድ። ቻው፣ ደህና ዋል። በጊዜ ወንጀሉ ሲፈጸም አንተ የት ነበርክ? መኝታ ቤት ነበርኩ። ሁሉም ሰው አንድ ላይ ተሰባስቦ አንተ እንዴት ብቻህን መኝታ ክፍል ልትሆን ቻልክ? በሰዓቱ ራሴን አሞኝ ነግሬያቸው ነበር ገብቼ የተኛሁት። በሰዓቱ እነሱ ምን እያደረጉ ነበር? እንደነገርኩ ነው፣ እኔ መኝታ ቤት ነበርኩ። እንደዛ ከሆነ ወንጀሉ መፈጸሙን አንተ በምን ልታውቅ ቻልክ? ድምፅ ሰምቼ ባነንኩኝ። ከዛ በኋላ ወደ ሳሎን ሲሄድ ባርኮት መሬት ላይ ተዘርሯል። አባዬ በደም ተለውሶ ድፍት ብሏል። እማዬም እንደዛ። ትነበብ ትጮኻለች። በመሃላችሁ ወይም ዙራችሁ ያለ ይህንን ነገር ሊያደርግ ይችላል ብለህ የምትጠረጥረው ሰው አለ? አባዬም እማዬም እጅግ ሰላማዊ ሰዎች ናቸው። ከሰው ጋር ግጭት ውስጥ የሚገቡ አይነት ሰዎች አይደሉ። ማንም የምጠረጥረው ሰው የለም። አይዞህ፣ ለዛሬ ጨርሻለሁ። ሌላ ጥያቄ ሲኖረኝ ደግሜ እጠራለሁ። አመሰግናለሁ። እሺ። ወንጀሉ ሲፈጸም አንቺ በጊዜው የት ነበርሽ? እራት አቅርቤላችሁ ስለነበር ውሃ ለማምጣት ወደ ውስጥ ገብቼ ነበር። ከዛም ከፍተኛ ድምፅ ሰምቼ እየሮጥኩ ስመጣ አንድ ፊቱን የሸፈነ ሰውዬ ባርኮቴ ጋር ተኩሶ በፍጥነት ቤቱን ለቆ ወጣ። ከዛም ዞር ስል እትዬ መሬት ላይ፣ ጋሽ ደግሞ ወንበር ላይ ተዘርሮ አየኋቸው። በጊዜው የሰውየውን ፊዚካል ማለትም የሰውነቱን አቋም ወይ ደግሞ መልኩን አይተሽ ይሆን? ውይ ድንጋጤ ውስጥ ስለነበርኩ እሱን እንኳን አላስታውስም። ግን አጠር ብሎ ወፈር ያለ እንደነበር አስታውሳለሁ። ይቅርታ አድርግልኝ። ፊቱን ግን ተሸፍኖ ስለነበረ እሱን መለየት አልቻልኩም። ዳስ አስደነገጥከኝ እኮ። ኮቴ የሚልህ እንዴ? እንዴ እማዬ፣ ልብሽ ቀጥ ልትል ነበር እኮ። እኔን የመሰለ ልጅ እያለሽ የምን መደንገጥ ነው? አዎ አንተን የመሰለ ልጅማ እያለኝ ምን ያስደነግጠኛል? እና እኔ እኮ ነኝ ልጁ። ኧረ እንደዛ ነው እንዴ? እማ እንዴ ወደ ስራ ልሄድ እኮ ነው። ልብሴ እንዴ ባርኮቴ፣ ባርኮት
ባርኮቴ ለአንተ እኮ ቅዝቃዜው ጥሩ አይደለም። እኔ እኮ ደህና ነኝ። ቢሆንም ባርኮቴ ለእግርህ ጥሩ አይደለም ቅዝቃዜው። እዚሁ ቤት ውስጥ ይሻላል። እሺ እሺ። አላበዛውብህም አይደል? አይ ግን በቃኝ። መድኃኒት የሚወስድ ሰው መብላት አለበት፣ አለበለዚያ መድኃኒቱ ራሱ ያደክመሃል። እሺ አባቴ። ቁንጣንም እኮ ታዲያ በሽታ ነው። እኔ በቃኝ። አይ ይችን ብቻ ግድ የለሽ አንተ። እሺ እኔ የምልህ ባርኮቴ፣ ትናንት ማታ የመጣው እንግዳ ማን ነው? ለምንድን ነው እንደዛ ፈጥኖ ሄደው? እኔ እንጃ፣ እኔም አላውቀውም። ዘዳግም ግን ያውቀዋል። እንዴት? አንተ ሳታውቀው እሱ እንዴት አወቀው? እኔ እንጃ፣ አባዬ ነው የነገረኝ አለ። እንደዛ ከሆነሽ እኔማ እኮ ባየው አላውቀው ስል ጊዜ ያው እርጅናውም እየመጣጣች አይደል? ምናልባት ረስቼው ከሆነ ብዬ እኮ። እኔም አላውቀውም። በልጅነታችሁን የመጣሁት ምናምን አለ። የሆነ ልጅ ሆኜ የማውቀውን ነገር ነገረኝ። ፎቶአችንም እኮ አለው። ቆይ ግን አንቺ እንደውም ድሮ አይተሽው አታውቂም? ኧረ እንደው እኔ እዚህ ቤት ከመጣሁበት ጊዜ ጀምሮ አይቼው አላውቅም። ምናልባት ከጋሼ ጋር ከሆነ ግን ዝምድናቸው በውጭ ይገናኙ ይሆናል። አዎ እንደዛ ነው የሚሆነው። ወይ አንተ ዛሬ መርማሪውን ማግኘት አለብኝ። እሺ ታገኘዋለህ። ግን ታዲያ የበላው ይውረድ። ቀስ ብለህ አርፈ መድኃኒቱን ወስደህ እኔ ራሴ ያደርሳለሁ። ኧረ አያስፈልግም። ማርያም ስትመጣ ይደርሳል። የግድ መርማሪውን አግኝቼ ምን ላይ እንደደረሱ መጠየቅ አለብኝ። የቤተሰቦቼ ገዳይ የግድ መያዝ አለበት። ያም ቢሆን እኮ አንተ ደህና ስትሆን ሁሉም ነገር ይደርሳል ባርኮቴ። አይ የቤተሰቦቼ ገዳይ ለፍርድ ሳይቀርብ እኔ ደህና መሆን አልችልም። ውስጤ እረፍት አያገኝም። ቢሆንም ብቻህን ሳይሆን ከወንድምህ ጋር እየተነጋገራችሁ ነው ሁሉንም ነገር ማድረግ። እሺ እሱ ብዙ ሀሳብና ስራ አለበት። ይህንን ራሴ ጨርሰዋል። አታስብ። ምንም እንኳ ከህግ ቢያመልጡ ከፈጣሪና ከህሊናቸው ግን ፈጽሞ አያመልጡ። አይዞህ በለው። በኋላ አምጣልህ። እሺ እዚህ አካባቢ ኮፒ ቤት የለም እንዴ? እኔ እንጃ። ባለፈው ግን ሲመጣ በዚህ በኩል አይቻለሁ መሰለኝ። ቆይ በቃ እኔ ቼክ አድርጌ ልምጣ፣ አንቺ እዚህ ጠብቂኝ። እሺ እሺ። ካገኘሽ ግን የኔንም ፕሪንት አድርጊልኝ። እሺ እሺ አድርጊልኝ። እሺ ቶሎ በይ። እሺ እዚህ ምን ያደርግሽ ነው? ጓደኛዬን የጠበኳት ነው። ቤት ብዙ ስራ ተከምሯል። አንቺ ተከተረሻላ። ቆይ ቢያንስ ለእናትሽ እንኳን አታዝኝላትም እንዴ? አውቃለሁ እናቴ ለእኔ እየደከመች ነው። እኔ ደግሞ አሳርፋታለሁ። ለምንድን የምትሰርፊያት? በየመንገዱ እየቆምሽ? አሁን ወደ ቤት ሂጂና ባርኮትን ተንከባከቢው። ምን ማድረግ እንዳለብኝ አንቺ ማስታወስ አይጠበቅብሽ። ማደርገውን ያውቃለሁ። ጭራሽ የመለስሽልኝ ነው እንዴ? ምን ሆናችሁ ነው? አንቺ አምሻ እንዴ? ልጅቷ ምን አድርጊ ነው የምትያት? ለምን አትያትም እንዴ? እንደ ቤተሰብ ስለቀረቡሽ ማትነቂያቸው ጥሩ ነው። ደህና ነሽ? ደህና ነኝ። ስታስጠላ። ሰው ሲጠላት አይገባትም እንዴ? ምን አድርጊ ነው የምትልሽ? ተያት እሷን እባክሽ። ይልቅ ኮፒ ቤቱን አገኘሽ? አዎ አግኝቻለሁ። ፕሪንት አድርጌያለሁ። አንተ ግን ጠፍተሃል። በሰላም ነው እዚህ ቤት የቀረው? ምን እባክህ፣ ያው ስራ አለኝ አይደል? ከስራ ስወጣ ደግሞ በቃ ወደ አንተ መምጣት ድክም ይለኝ። ለነገሩ ልክ ነህ፣ ስራ ይበዛብሃል። ግን አሁን እንዴት እየሄደላችሁ ነው ስራ? ያው እንግዲህ ምንም አይልም፣ ግን እናንተ እንደነበራችሁት አይደለም። ማለት አልገባኝም። ያው ታውቅ የለ እናንተ በነበራችሁበት ሰዓት በጣም አሪፍ ነበር። አሁን ግን ስራው እየተበላሸ ነው። አንተ ወደ ስራው መመለስ ካልቻልክ ደግሞ ጭራሽ ድርጅቱ ሊከስር ይችላል። ለዘዳግም ነግረዋል ይሄን ነገር? በተደጋጋሚ ነግሬዋለሁ፣ ግን ደግሞ ምንም ስራውን ሊያውቅበት አልቻለም። አንተም እኮ በጣም ጎበዝ ሰራተኛ ነህ። ታስታውሳለህ አይደል አባዬ እንዴት እንደሚኮራብህ?
ይህንን ስራ ያስተማሩኝ እርሳቸው አይደሉ? መቼን ያን ያህል እውቀቱ ነበር። እሱ ሰው አባዬ ነው ሁላችንንም እዚህ ያደረሰን። እና ምን አዲስ ነገር አለ? አንተ ጋር ጤንነት እንዴት ነው? ይመስገን ደህና ነኝ አሁን። አይ ከባለፈው እንኳን ለውጥ አለ። እኔ የምለው ለምን ቢሮ አትመጣም? እንደዚህ ሆኜ እጃው ምን አደርግላችኋለሁ ብለህ ነው? ለምን ዛሬ ሄደን ዘዳግም ሰርፕራይዝ አናድርገው? አንተ እኮ ብትሄድ ደስ ይለዋል። አይ ይቅርብኝ። ባይሆን ዛሬ መርማሪው ጋር ሄዳለሁ። ስራ ከሌለብህ አብረን እንሂድ። ለምን ለመርማሪው ደውለህለት ቢሮ አይመጣም? በዛውም ከዘዳግም ጋር ታወርታላችሁ። እንደዚህ ይሻላል። በቃ ትነበብ ልብሴ እንድትቀይርልኝ ልንገራት። ቆይ እስኪ ሄሎ፣ እንዴት ነህ ዘዳግም? ይመስገን ደህና ነኝ። እንዴት ነህ? ይመስገን። ቢሮ ነህ እንዴ? ቢሮ ነኝ። ምን ነው? አይ ላወራ ፈልጌ ነበር፣ እየመጣሁ ነው። የት? እዚህ ነው ቢሮ? አዎ። ምን ነው? አረ ምንም ችግር የለውም፣ መምጣት ትችላለህ። እጠብቅሃለሁ። እሺ እሺ። መሄድ አለብህ። መርማሪው እየመጣ ነው። እዚህ ፈጽሞ መገናኘት የለባችሁ። ምን ሊሰራ ነው? ረስተኸው ነው እንዴ? የሰው ነፍስ አጥፍተናል እኮ። እሺ በቃ እንደጨረስክ ደውልልኝና እንገናኝ። ምን እንደተባባላችሁ ትነግረኛለህ። እሺ እደውልልሃለሁ። አትፍራ፣ አትደናገጥ። እሺ ተረጋግተህ ራስህን። እሺ እሺ፣ ችግር የለውም። በጣም ይቅርታ። ምንም አይደለም። በአጋጣሚ ቢሮ ጠፍቶኝ ስለነበር ነው። በድጋሚ ይቅርታ። ያጋጥማል፣ ችግር የለው። ቆይ እንዴት መጣ? ሰርፕራይዝ እኮ ላድርግ ብዬ ነው። እንኳን ደህና መጣ ባርኮት። እንኳን ደህና ቆየ መርማሪ። እንዴት ነህ? ይመስገነው። እንዴት ነው? እየበረታ ነው? አዎ ምንም ማለት። መላኩ አንድ ውጭ ላውራ። እሺ። አንተ ቆየት ነበርክ? አለቃ ባርኮትን ለመጠየቅ ሂጅ እኮ። አንተ ነህ ሄደህ ያመጣኸው? አዎ አንተን እኮ ሰርፕራይዝ ለማድረግ ነው። አንተ ልጅ ቆይ ምንድን ነው እንደዚህ የምትሆነው? አርፈህ ስራህን ስራ አላልኩም? ማይመለከት ነው ለምን ነው የምትገባው? እሺ አለቃ፣ ካጠፋው በጣም ይቅርታ። ዘዳግም ዘዳግም! ባርኮት ምንድን ነው? ወንድሜ አይዞህ። ወይኔ አንተ ወንድሜ፣ አንድ ነገር ይሁንና መለቀ እንዳይመስልህ እሺ? እኔ ምን አደረግኩኝ? አንተን ለማስደሰት እኮ ነው ያመጣሁት። ደግሞ ይዤው ስመጣ ደህና ነበር። እባካችሁን አትጨቃጨቁ። የእናንተ መጨቃጨቁ የሚፈይደው ዘዴ የለም። ይኸውላችሁ እሱ መንቃቱ አይቀርም። እኔ እኮ ቅድም የተቆጣሁት ለዛ ነው። ባርኮት ከቤት መውጣት የለበትም። ከወጣ የሆነ ነገር ይሆናል። ዶክተሩ ፈጽሞ እንዳይወጣ ብሏል እኮ። ባይሆን ዶክተሩ ጋር ደውልለት። እሺ ምን ሆነሃል? በጣም እኮ ሀሳብ ይዘዋል። አዎ የዘዳግም ነገር ምንም እያማረኝ አይደለም። ማለት ነገሮችን ሁሉ በሚፈለገው መንገድ እያስኬድ አይደለም። ፈርቷል። እሱ ደግሞ ነገሮችን ካላስኬደ ሁሉ ነገር ይበላሻል። አንተ እያለህ አይሆንም። እሱም አይሆንም። ታዲያ ምን አሰብክ? ትንሽ ማስደንገጥ። ባርኮት
እንዳደረገው አስመስለ አለ አይደል? ትንሽ ኩርኩም ቢጤ እንዴ ልጅህ ላይ መጠንከርና መጨከን አለበት። ለነገሩ ልክ ነህ። በዚህ ሁኔታ ከቀጠለ ያሰብከውን አናሳካም። አሁን ሂድና ተከታተለው። እሺ አለቃ። ልጅህን ይሄ የማይረባ ለእኔ አሸናፊ ገንዘብ ብቻ ነው ልጅ ቀሽ ዶክተር አሁን ባርኮት እንዴት ነው? አሁን በጣም ደህና ነው። ትንሽ ድካም ነፃ ነው እንደዚህ ያደረገው። ይሄ የማይረባ እኮ ይዞት መጥቶ ነው። ይቅርታ አልኩኝ እኮ በቃ ምንም ስላላወቅኩ። መድኃኒት ወስዷል እንዴ? አዎ ሳይወስድ አይቀርም ዶክተር። ያው እሱም ተጨምሮ ነው። መድኃኒቱ እንደሚከብድ ታውቅ የለ? አዎ አውቃለሁ ዶክተር። እና ቆይ አሁን ምንድን ነው ማድረግ ያለበት? አሁን ያው ትንሽ እረፍት ነው ማድረግ ያለበት። ይሻለዋል። አታስቡ፣ አሁን እኮ ደህና ነኝ። በቃ አዲስ ነገር ካለ ደውልኝ፣ እኔ ልሂድ። እሺ ዶክተር። ቆይ እስከታች ልሸኝ። አሁን ጥሩ ስሜት እየተሰማህ ነው? የቤተሰቤን ገዳይ ካላገኘው በፍጹም ጥሩ ስሜት አይሰማኝ። ባርኮት፣ አሁን እሱን ማውራትና ማሰብ የለም። ካልሆነ መቼም አለ። አታስብ፣ በእጅ ይገባል። አሁን እንዴት ነው ወንድሜ? ደህና ነኝ፣ አታስብ። እኔ የምለው ቆይ ዶክተሩ ለምንድን ነው ሆስፒታል መሄዱን የከለከለው? ያው መርማሪ ዶክተር እኮ የባርኮት የግል ሐኪም አይደለ? ሁሉንም ነገር ያውቃል። መድኃኒቱ ከባድ ነው። በዛ ላይ ደግሞ ፀሐይ ላይ ስለወጣ ነው እንደዚህ ሆነው። እሺ በቃ ወይ ካልሆነ ወደ ቤት እንውሰደው። አዎ እንደዛ ነው የሚሻለው። ቤት ሄዶ ረፍት ያድርግ። ሁሉም ነገር ሰላም ይሆናል። እሺ መርማሪ፣ የቤተሰቦቻችን ጉዳይ ከምን ደረሰ? በደንብ ለማጣራት እየሞከርን ነው። እስቲ ሰሞኑ አንዳንድ የጠረጠርናቸው ነገሮች አሉ። ሁሉንም ባይሆን ስንደርስበትም ማሳውቃቸው ይሆናል። ማለት የቤተሰባችን ገዳይ ተገኘ እንዴ? አይ እንደዛ እንኳን አይደለም፣ ጥርጣሬ ነው። ባይሆን ሁሉንም ስንደርስበት አሳውቃቸዋል። እሺ ምን ያህል ጊዜ እንጠብቅ መርማሪ? የሞቱት እኮ ቤተሰቦቻችን ናቸው። ባለፈውም እንደዚህ ነበር ያልከኝ። ተው እንጂ ባርኮት፣ እንዴት እንደዚህ ትላለህ? ወንጀለኛን ማግኘት እኮ ያን ያህል ቀላል አይደለም። ተረጋግተን ነው መጠበቅ ያለብን። አዎ ባርኮት፣ ዘዳግም ልክ ነው። እንደምታስበው ወንጀለኛን መያዝ ቀላል አይደለም። ትዕግስት ሊኖርህ ይገባል። ይኸውልህ ባይሆን አንተም ጤና ላይ ልታተኩር ነው የሚገባ። በቅርቡ የምንደርስበት ነገር ስለሚኖር እናሳውቃለን። እርግጠኛ? አዎ። ስለዚህ የተገኘ ነገር አለ ማለት ነው? እሱን የምታዩት ይሆናል። አንተ እንዴት ነሽ? በፍለጋ ሆና የምትገኙ አንቺ? የት ጠፋለሁ ብለህ ነው አለኝ። እኔ እንደሆነ ክላስ ስለተቀያየርን እኮ ነው የጠፋው የመሰለክ። አንቺን ባላይሽም ጓደኛሽን አልፎ አልፎ አያታለሁ። እንዴት ታዲያ እሷን ካያት እኔ እንዴት አታይኝም? ብዙ ጊዜ እኮ አብረን ነው። ምናልባት ተለየት ብሎ የሚታይ ነገር እሷ ይኖራት ይሆን? ይሄ ነገር እንዴት ነው? አንቺ በቃ ጓደኛሽን አጣብሽኝ ብልሽ እምቢ አልሽኛ። መቼ ነው እምቢ አልኩኝ? ታውቃታለህ፣ እሷ እኮ በጣም ገገማ ነገር ናት። እሺ አትለኝም? ቢሆንም እኮ ትንሽ ጫን ብለሽ ብታወራት እኮ እሺ ትልሽ ነበር። ተይ ግን አንቺ እኔን የምትፈልጊኝ ቀን ይመጣል። ተይ። እሱስ ልክ ነህ። በቃ እሞክራለሁ። ምን ይደረጋል? በቃ አዲስ ነገር ካላችሁ ይልኝሽ። በቃ እደውላለሁ። እየጠበቀችኝ ስለሆነ ልሂድ። ባርኮት፣ መቼም አንተ ይሄንን ከእጅህ አትለየውም አይደል? ያው ታውቂ የለ ለሙዚቃ ያለኝ ፍቅር
በዛ ላይ ደግሞ የማየ ስጦታ። በስማ ይህን ጊታር እትዬ የሰጠች ቀን እንዴት እንደሆንክ ትዝ ይልሃል? እንዴት እረሳዋለሁ ብለሽ? የኔ ልጅ ዛሬ የምትወደውን ነገር ገዝቼልሃለሁ። የምርሽን ነው እማ? ምንድን ነው? እንግዲህ መጀመሪያ አይንን ጨፍንና ከዛ አሳያለሁ። እሺ። ምንድን ነው በጉጉት ገደላችሁን እኮ? ምንድን ነው እሱ? እንግዲህ ማየት ነው። አረ ምንድን ነውማ እንዴ? በጉጉት ገደልሽን እኮ። አሁን መግለጥ ትችላለህ። እማ በጣም ነው አመሰግናለሁ አባዬ። በጣም ወንድም በጣም ነው የሚያምረው። በህይወቴ ድጋሚ እንደዛን ቀን መደሰት አይመስለኝም። መቼም እንደው ከልጅነት ጀምሮ ለሙዚቃ ያለ ፍቅር እኮ ልዩ ነው። ሁሌም ይህን ጊታር ሳይ እማዬ ትዝ ትለኛለች። ለነገሩ ቆንጆ ስጦታ ነው የሰጠችህ። ታዲያ አንተ ምንድን ነው ማድረግ ያለብህ? ወደ ህይወትህ መመለስ፣ ጠንክረህ ህይወትህን መቀጠል መቻል አለብህ። የምችል አይመስለኝም። ትችላለህ፣ አድርገው። ቆይ እናትና አባትህን ነፍሳቸው ማሳረፍ ትፈልጋለህ? አዎ እፈልጋለሁ። በህይወት ቢኖር የአንተን ደስታ ማየት የሚፈልጉትን ደስታህን አሳያቸው። እሺ ባርኮቴ፣ ከሞተ ጋር አብራ ይሞት። ስማቸውን ከመቃብር በላይ አውለውና ነፍሳቸውን ደስ ያሰኝ። እሺ ጎሽ። ወይ የኔ ነገር ወሬ ይዘኝ እንጀራው ደረሰት። በልተዘጋጅ ለምሳ። እና ትምህርት እንዴት ነው? እየጨረሽ ነው? አረ ምን ያልቃል? ገና ብዙ ይቀረኛል እኮ። አንቺ ብቻ ቶሎ ጨረሽ እንጂ ስራ እንዳያሳስብሽ። እኛ ድርጅት ነው የምንቀጥርሽ። ግን እንደ ማንኛውም ሰራተኛ ተፈትኜ አልፌ ነው መቀጠር የምፈልገው። እኔ እኮ በአንቺ ጭንቅላት በጣም ነው የምተማመነው። ብትፈተኝ ራሱ አንደኛ ሆነሽ ነው የምታልፊው። ይሁንልሽ። ባርኮትን ይዘነው ብንመጣ ጥሩ ነበር። አየር ይቀበል ነበር። ምን ችግር አለ? ሌላ ጊዜ ዘመን መጣል ነው። ምንድን ነው ስልክሽ እኮ የተደወለው? አንቺ ነሽ። ተው፣ የማልፈልገው ስልክ ነው። እንዴ የሚያስቸግርሽ ሰው አለ እንዴ? አይ አውርቻለሁ። ከዚህ በኋላ አያስቸግረኝ። አምጪው። እንደው ቆይ ስልኩን ወስዳለሁ። አጠገብሽ እንዳይደርስ አስጠነቅቋለሁ። እኔ አንድ ላድርጌዋለሁ አልኳ እንዴ። እንደውም እንሂድ። መኪና ጋር ይቆማል። ዛሬ ከየት ተገኘ እባክህ? መኪና እዚህ አካባቢ ሳያት ያው ትንሽ አገኘ ብዬ ቆየሁ። ተዋወቂው፣ ወዳጃችን ነው። ሰላም ማሪያ። አሸናፊ። ወይኔ ስልክ ረስቼ የመጣው ካፌ መጣው። በቃ ችግር የለውም። እና እንዴት ነው ማሪያ? ተማሪ ነሽ ወይስ ሰራተኛ? ተማሪ ነኝ። ታዲያ እንዴት ነው ዘዳግም ጋር አንድ ላይ ነው ያደግነው? ነው? አዎ ጥሩ። መጣ። ቆየው እንዴ? አይ አልቆየህም። እንሸኝካ ግባ። ችግር የለውም። እዚሁ አካባቢ ስለሆንኩኝ ችግር የለውም። እሺ በይ። ቻው። ስማ፣ አንድ የሚባል አባባል አለ። ሴቷን ተዋትና ገንዘቡን ተሻማ፣ ትመጣ የለም ወይ ማግኘትን ስትሰማ የሚባል አማርኛ ማለት አልገባኝም። ትሰማኛለህ? ሴቷን
ለማግኘት ከመሞከር ይልቅ ሀብትና ገንዘብን ለማግኘት ሞክር። እሺ በልሽ በቃ። እሺ እሺ ጋሽ ምን ብቻዋን ሰው የለም እንዴ? ትነበባለች። ኪችን ስራ ይዛ ነው። ሌሎችስ? ማሪያ ይመስለኛል ላይብራሪ ናት። እስካሁን አልመጣችም። ያው ዘዳግመም ስራ ነው ከሆነ መልካም፣ ግን ብቻዋን ባትወው ጥሩ ነው። ምን ሆናለሁ ብለሽ? እማይሆን ነገር እያሰብክ ራስን እንዳታስጨንቅ ነው። አታስቢ፣ ምንም አልሆነም። እንዴት አላስብም? በጣም እኮ ነው የምወድ። እኔም ብልሽ ቀጠሮ ነበረሻ? ትተሹ ነው? እንዴት መጣሽ? እባክህ እኔ ልሂድ ነው። አንተ ልይ ብዬ ነው የመጡት። አይ ከሆነሽ። ሰላም፣ እንዴት ዋላችሁ? እንዴት ዋልሽ? የት ነበርሽ እስካሁን? እዚህ ነበርኩ። ከትምህርት ሰዓት በኋላ እዚህ መገኘት እንዳለብሽ ረሳሽው እንዴ? ሰራተኛ እኮ ነሽ። እንዴ ሄራ፣ ባርኮት አንዴ ዝም በል። እናንተ ዝም እያላችኋት እንደዚህ የቀበጠችው። በጣም ይቅርታ። ሁለተኛ እንደዚህ አይነት ነገር እንዳይደገም እሺ? በቃ አንቺ አትናደጂ፣ ተረጋጊ ነው። ለግብዣሽ እጂ። አሁን እሷ ስለመጣች ብቻዬን አልሆነ። ምን እቺ እንደሷ አይታት ነው? ሄራን አታስቀይሚኝ እንጂ። እሺ በጣም ይቅርታ ማሪያ። አንተ ምን አጠፋ? ያው ለእኔ በጣም ስለምትጨነቅ ነው የተናገረች። ይገባኛል። በቃ ነይ አጠገቤ ቁጭ በይና ጫውቺ። ምን ሆነሽ ነው ፊትሽን ጥለሽዋል? ችግር አለ እንዴ? ስማኝ፣ አሁን የቤቱ አዛዥ አንተ ነህ። ቤቱን በስርዓት ማስተዳደር አለብህ። ምንድን ነው ደግሞ? ምን ተፈጠረ? ማንም እንደዚህ ሲፈነጭ እኮ ዝም ማለት የለብህም። አልገባኝም፣ በግልጽ ንገሪኝ። ሰራተኞችን በስርዓት መያዝ ጋሽ ያስተማረክ አይመስለኝም። በጣም እያቀበጥካቸው ነው። በዚህ ከቀጠሉ ደግሞ አናታችን ላይ ነው የሚመጡት። ቆይ ምን አድርጋሽ ነው? ትንሿ ሰራተኛ ሆና የመጣችው እሱን ነው እንዴ? ከኔ ጋር ነበረች፣ ለዛ ነው የቆየችው። ጭራሽ ይኸውልሽ ኢራን፣ እኔ ምን ማድረግ እንዳለብኝ ማቅ ሰው ነኝ። እዚህ ጋር አንቺን የሚያናድድ ነገር ምን እንዳለ አልታየኝም። ስማኝ፣ ባርኮቴ በእናንተ ዝላለት ምክንያት አንድ ነገር ይሁንና እኔ ነው ያርገኝ። ምንድን ነው ደግሞ የምትለው? እቺ ንቅል የሆነች ልጅ እብድ። መጣ እንዴ? አዎ መጣሁ። እንዴት ናችሁ? ተቀላቀለ ነው? አይ ገብቼ ልረፍ፣ እናንተ ተጫወቱ። እስኪ ዝፈንልኝ። ካልሸለምሽኝማ አልዘፍንም። ምን አለኝ እና እሸልምሃለሁ። ቀናነት ካለ ትሸልሚ ነገር እንኳን አታጭም። ብዙ አለሽ። እሺ ዝፈን። ቢያንስ እሺ፣ ቀብድ እፈልጋለሁ። እንደማይሰለቻት አው ታውቀዋለች አይኔ አው በእውነተኛ ፍቅር አው የግሏ መሆኔ አው ወደ እሷ መምጫዬን አው እግሬንም ታውቀዋለች አው ስለሚፈልጋት አው እያለ የታለች። ባርኮት፣ እስከ ዛሬ ብዙ ነገር ወስደብኛል። ማርያን ግን አትወስዳት፣ አልፈቅድልህም። ቆይ ሽባ ከኔ በምን ተሽሎ ነው ከኔ ይልቅ እሱን የመረጠችው? እኔ ያልሰጠኋት እሱ ደግሞ የሰጣት ምንድን ነው?
ምንድን ነው? ባርኮት እሺ አልልህም፣ አልሰጥህም፣ አልፈቅድልህም። ወንድም የመድኃኒት ሰዓት ደርሷል። መጣህ እንዴ? አዎ፣ አንተማ ይህን መጽሐፍ እያነበብክ እኛን እርግፍ አድርገህ ረሳን እኮ። ዝም ብዬ ከምቀመጥ ብዬ እኮ ነው። በዛ ላይ ማርያ ስለምትፈልገው አንብቤ ልስጣት ብዬ ነው። የአንተና የእሷ የመጽሐፍ ፍቅራችሁ እኮ ይለያል። ትዝ ይልሃል ያኔ አባዬ ሲመክረን? የምን ምክር? የምርህን? ማለት ያው እሱ በጣም ብዙ ምክር ስለመከረን የትኛውን እያልከኝ ነው ብዬ ነው። ፈልገህን ነበር አባ? አዎ፣ መጽሐፍ ገዝቼላችሁ ስጦታ ሰጣችሁ ነው። መጽሐፍ ማንበብ ሙሉ ሰው ያደርጋል። የመጽሐፍ ማንበብ ልምድ ይኖራችሁ። ግን የምታነቡት ልዩ ታምር ነገር ለመፍጠር ሳይሆን ታምር የምትፈጥሩት እራሳችሁ መሆናችሁን አውቃችሁ። ነገር ግን እሱ መንገድ ይመራችኋል፣ አቋራጭ መንገድ ይሰጣችኋል። ለዚህ ብቻ ነው የምታነቡት። ስለዚህ ላይ ያለናችሁ ታዲያ ከታሪክ ይልቅ ሳይንቲፊክ ነገር አይሻል? ቅድሚያ ራስን ማወቅ መቻል አለብህ። ከዚያ ራስን ማገናዘብ መቻል አለብህ። ከዚያ ሁሉ ነገር ቀና ይሆንልሃል፣ ሁሉ ነገር መልካም ይሆንልሃል። ትደሰቱበታላችሁ፣ ትደሰትበታለህ። እሺ አባዬ። ልጆች መጽሐፍ ማንበብ ሙሉ ሰው ያደርጋል። ስለዚህ መጽሐፍ የማንበብ ልምድ ይኖራችሁ። ሰዎችን ውደዱ፣ ሰዎችንም ደግሞ ታዘዙ። ቀና ልብ ይኖራችሁ። ዋናው እርስ በርሳችሁ ተዋደዱ። ወላጆቻችሁን ብታዘዙ ብትወዱ መልካም ነው። እሺ አባዬ፣ በጣም እናመሰግናለን። ምን አለ አሁንም ከጎናችን ቢሆኑና ቢመክሩን ብዬ አስባለሁ። አልናፈቁም? አይ እንግዲህ ምንድን ነው የምትለው አንተ? የሆነው አንዴ ሆኗል። አንተ ትኩረት ማድረግ ያለብህ ጤናህ ላይ ነው። ያንተ እንደዚህ መሆን እኮ እነሱን አይመልሳቸውም። በዛ ላይ ደግሞ እንደዚህ እያልከኝ ባታስጨንቀኝ ደስ ይለኛል። ግን ደግሞ የቤተሰቦቻችን ገዳይ የግድ መያዝ አለበት፣ ያለበለዚያ እኔ እረፍት አላገኝም። እንግዲህ ለማታስ ተንበገሩ ስለምትቀላቀላቸው እዛው ሄደህ ታፈልጋቸዋለህ። ምን አልከኝ? አይ ለምን አትወጥም? መድኃኒትህን ዋጥ እያልኩህ እኮ ነው። እሺ ደህና እንደምትሆን ተስፋ አደርጋለሁ ብዬ አስባለሁ።